course, much information about him. እና አባያወቀ እንደዚህ አይነት ወንጀል ተባባሪ ሆነ ነው የምትይ? ማንንም በካንሰር ወይም በተለያየ በሽታ ቢያዝ ወይም ቢሞቱ ደንታው እንዳልሆነ በእርግጠኛነት ተነግርሻለሁ። እዚህ ድርጅት ውስጥ ከአምራዊት የሚደበቅ ምንም ሚስጥር የለም። መቀጠል ትችላለህ። ነው? እሺ፣ በጣም ጥሩ። በዙሪያ ያለው ማንኛውም ክፋት አንተ ላይ እንዲሰለጥን ለውስጥ ሰላምና ደስታን እንዲወስድ ከፈቀድክ በትክክል የህይወት ብቸኛ ባለቤት ስህ አይደለህም ማለት ነው። ቆይ ለምን ካልሆነ ሀምራዊትን እዚህ ጉዳይ ውስጥ ቀስ ብለን አንከታትም? ምክንያቱም I could not find your company or your name in our database. Have we dealt with each other before? Yes. I'm actually the son of General Robson. ግን ደህና ነው? አዎ ደህና ነው። በኋላ ጀነራልን ችግር ውስጥ እንዳይከታቸው። ሳዲ ናበይ ምንድነው? አባባ ችግር ውስጥ ነው ያለው? ኧረ በፍፁም። ታዲያ ምንድነው አሁን ችግር ውስጥ እንዳይገባ ምናምን ስትይ ነበር? መግቢያ ሴሬሞኒውን እናሳጥረውና በድጋሚ ለመፈራረም እንዳስፈልገ ልነግረን ትችላለህ? ዳኒ ብዙ እያደረክ እንደሆነ አውቃለሁ፣ ግን ሌላ መሄጃ ስለሌላት የምትችለውን እርዳት። አክቲቪስት ወንድም አለሽ? ናቢ ምሳ ሰውነታችን እኮ ስጋ አይደል ያስፈልገዋል እኮ ወተን ምሳ እንብላ። ከአንድ የውጭ ካምፓኒ ጋር የዙም ስብሰባ አለ። በዛ ላይ ለአንድ አምባሳደር የማቀርበው ፕሬዘንቴሽን አለ። ትንሽ ስትረስ ቆኛለሁ። ምሳ መቀነስ ቦርጭ ነው እንጂ ስትረስ ፈጽሞ ቀንሷ በልበል ተነስና እንውጣ። በዛው ማማከራ እንደ ትልቁ ነገር የዙም ስብሰባ ሰዓት ደርሶብኛል እያልኩ ነው። ሂድና አንተ ብላ ግዴታ ችግር ናቢ ሄይ ከአሚ ጋር የሆነ ችግር ሲፈጠር ነው ስራ መደበቂያ የምታደርገው። ተይዘሃል። ጥንድ ሆነው ሲሄዱ ባይ ሳጣሽን ሲሳይ ቀናው በሰዎች ላይ ዛሬም ሳላይሽ ላድር ነው ወይ አምዬ ነይ 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 ላላላላላ ላላ ላላ ላላላላ What up, brother? ትናንትና ብደውል ዘጋኝ እኮ በሰላም ጥሩ አልነበረም። ባይ What happened? ምን ነው አላሰማትሻቸውም እንዴ? አንተ ትቀልዳለህ። አባቷ በጣም ዘረኛ የሆነ ሰውዬ ነው። እንዴት እንዳናደደኝ አትጠይቀኝ። Are you serious? ኤኒዌይስ አሁን ከሀገር ቤት የአባባን ስልክ እየጠበኩ ነው። ሌላ ጊዜ አወራሃለሁ። Wait, hold on. Before you hang up. በገንዘብ የምትፈርምላትን ሴት የማግኘት ጉዳይ ሬዲ እንድትሆን ነው። Definitely ሁለታችን ገንዘብ ያስፈልገናል, as you know, right? So በእኔ በኩል ተዘጋጅቷል፣ እየተዘጋጀ I'm working on it. Don't worry about it. Huh? ናቢ ቅድም በሻይ ሰዓት አሚን በስልክ አውርቻት ነበር። ምን እንዳለችኝ ታውቃለህ? ምን አለች? ከፈረንጅ ሀገር ላም አስመጣን። ምን? እኔም እንዳንተ ነበር የደነገጥኩት። በነገራችን ላይ ኢትዮጵያ ከቻይና ቀጥሎ በአህያ ብዛት አንደኛ እንደሆነ ታውቃለህ? ለዛውም እኮ አህያዎችን ብቻ እንጂ
ሰውያዎችን አይጨምርም። ምንድነው ደግሞ ሰውያ? ሰውያዎች በዘመናችን ሰው የሆኑ አህያ የሆኑ በውል መለየት የማንችላቸው እነሱን በጋራ የምንጠራበት አዲስ ቃል ነው። ለማንኛውም አስብበት። ምኑ ነው ማሰብበት? ፊት ለፊት የሚያየውን በጥልቀት ሳይመዝን ከሚቀበል ሰውያነት ሙሉ በሙሉ ነፃ መሆንንና አለመሆንን ምናልባት ያጣላችሁ ያ ሊሆን ይችላል። በቃ አንቺ እንደውፍ በሌሊት ነው ትንሹ ለሊት ምሳ ሰዓት ሊደርስ እኮ ነው። እረፍት ስለሆንኩኝ ነው ቤት ያገኘሽ። ኦኬ ጠዋት ምሳ ሰዓት who cares ከነጋ በኋላ እኮ ነው የተመለስኩት። ብታይና ቢታንያ የሌላ ቀውጥ ቤት ነበር የወሰድኝ። አርፈሽ ትኝ ጭፈራ ይቅርብሽ ስልሽ እምቢ ብለሽ ሄደሽ አሁን ማማረር አይሰራም። እሺ ኧረ እኔ አላማረርኩም። ክላስ ከሰዓት ስለሆነ ምን አለበት እስከዛ ብተኛ እያንኳኳሽ ባትጨቅጭቂኝ ያልኩት ይሁንሽ አሸባሪ ነገር። ቆይ ነው የምለው ግን እንደዚህ ያብርሽ ምርቱን እንዴት አድርገሽ እንደምትችዩ ነው ግራ የሚገባኝ። ሃርድ ወርክ ሳይሆን ስማርት ወርክ ነው የሚያስፈልገው ሲባል አልሰማሽ? እሺ የኛ ስማርት ይልቅ ትላንት እኮ በጣም ፈልግሻለሁ ብለሽ ነበር የጠራሽ። ከዛ ምንም ሳናወራ ተጠለፍኩ። ወስገው ነው ምንድነው? ባላጠመድሽ እንዴ? ያ አላህ አንቺ ደልቶሻል ልጄ። ታዲያ ምንድነው? ወላሂ ምን ብዬ እንደምነግርሽ በጣም ጨንቆኛል። ወላሂ ወይዘሮ ከበደች ቀለል ያርጉና ይንገሩኝ። አውዝ ቢላህ አንቺ ትቀልጃለሽ እንዴ? በጣም ከባድ የቤተሰብ ጉዳይ እኮ ነው። ቤተሰብ ምን ሆኑና ማዘር ደህና አይደሉም እንዴ? እሷ ደህና ናት። ስራ ቦታ ትንሽ ችግር ተፈጥሯል። ውይ በእናትሽ ተናገሪ። አይሄት እንደዚህ መጨናነቅ። ተመልከቹ ደህና ጠቃሚ ወንዛችን ይሄው እንደምናየው ቀይሮት ይው እየሄደ ቆዳ ፋብሪካው ላይ ወደ ላይ ብንል ንጹህ ውሃ ነው አሁን ላይ አሁን ሲረጋ ይቆይና የሚፈረፈረው እንደምታየው የረቀው ቆሻሻ ነው። So what timelines are we looking at before those factories will be ready? Our Ethiopian partners are working on some bureaucratic hurdles at the moment, and they want to stay in the same location given the proximity to infrastructure and, most importantly, convenience of the waste disposal. I understand that, but are we looking at a few weeks, months, or years? It's my understanding that the relocation will begin in a matter of a few months. It's a question of pushing out a few of the small-scale businesses in the area. I will continue to push the urgency. በጣም የሚያሳዝን ነገር ነው። ልክ ወንድምሽ ላይ እንደደረሰው አይነት ማለት እኮ ነው አይደል? አዎ እኛ አካባቢም ወንድሜ ብቻ ቆረ ሳይታወቅ በሚደፋው ኬሚካል ምክንያት ብዙ ሰው ነው ያለቀው። ይሄኛው በቅርብ ጊዜ የተፈጠረ ነው። 3 ዓመት አካባቢ ቢሆነው ባይገርምሽ አሁንም ድርጅቱ ስራ ላይ ነው። ተምርሽ ነው ወላሂ። አሁን ግን ይሄን እያሳየሁሽ ያለው ነገር ጉዳዩ ግልጽ እንዲሆንልሽ ብዬ ነው እንጂ ስለዚህ ፋብሪካ ላወራሽ አይደለም። ማለት አልገባኝም። ወንድሜ ላይ እንደተፈጠረው አይነት እነዚህ ያይሻቸው ደሃ ገበሬዎች ላይ እንደተፈጠረው አይነት በደል ዛሬ ምን የፋዘር ፋብሪካዎች እያደረጉት ነው። ምን? የዛሬ ቃል ጉባኤ ሙሉ አንብቢው።
Jeff, one more thing. I need you to do something for me. I want you to find as much detail you can about this guy. Who is he? My wife tells me that my daughter is seriously considering moving in with him. He's an Ethiopian university dropout. She's thinking about moving in with an Uber driver. Can you imagine that? I'm not going to let that happen. So I want you to gather as much information about him. Any financial troubles, any family issues, any criminal record, any vulnerability. I'll get to work on it right away, sir. እና አባዬ ያወቀ እንደዚህ አይነት ወንጀል ተባባሪ ሆነ ነው የምትይ? ፊፍ ጀነራል ለኔ ማንንም ያላደረገልኝን ብዙ መልካም ነገር ያደረጉልኝ ከአላህ የተሰጠኝ አደራ አባቴ እንደሆነ ታውቂያለሽ። እና እሱን ከዚህ ጋር ምን አገናኘው? አይ ማለቴ በቃ እሳቸው ደሃው ህዝብ ላይ ያደረገ ያለውን ነገር በደንብ የሚያውቁት አይመስለኝም። ታሪኩ ግን ማንንም በካንሰር ወይም በተለያየ በሽታ ቢያዝ ወይም ቢሞቱ ደንታው እንዳልሆነ በእርግጠኛነት እነግርሻለሁ። አባስ ቢሆን እንዴት ነው የማያውቀው ነው? በተወሰነ ደረጃማ ያውቃሉ። ነገር ግን በዚህ መንገድ ካልሆነ እያለ ያግባባቸው ነው። ኧረ በእናትሽ ሳዲ እንዴ አባስ ቢሆን ይሄን እንዴት ማሰብ ያቅተዋል ስታስቢ? የሚቀጠረው የሰራተኛ ብዛት፣ ለሀገር የሚገባው የውጭ ምንዛሬ ምናምን እያለ የትኛውም ያደገ ሀገር በዚህ መንገድ ነው ብሎ ነው እያግባባቸው ያለው። ኧረ በእናትሽ ተይኝ ሳዲ። ይሄ እኮ እኔ እንኳን ቀምቀማ ሊሆን የማልሸወድበት ክርክር እኮ ነው። እንደውም በጣም የሚያሳዝን ባይሆን እኮ በጣም የሚያስቅ ነገር ነው። ምን ነገር ምኑ ነው የሚያስቀው? አባ ናቢን ዌስት ማኔጅመንት አስተምሮ ዛሬ ናቢ የሀገር ቆሻሻ ሰብስቦ ወደ ኃይል የሚቀየር ስራ ሊሰራ ሲሞክር አባ ደግሞ ሀገር የሚበክል ፋብሪካ ያስፋፋል። ከዚህ በላይ ምን የሚያስቅ ነገር አለ? እኔን ግን አያስቀኝም ፊፍ። ወንድሜ መልሼ ባላገኘው እንኳን አላህ ይህን እያየው ዝም እንድል አይፈቅድልኝም። ለዛ ነው ላንቺ እየነገርኩሽ ያለሁት። ከተፎካካሪ አቅራቢዎቻችን የተሻለ ሼር ለማግኘት ሁለት ነገር ላይ መስራት ያለብን ይመስለኛል። አንደኛው ፕሮሰሲንግ ነው፣ ሌላው ደግሞ ቴክኖሎጂ ላይ ብንሰራ የተሻለ ነው። ለምሳሌ ፓክድ የተደረጉ ማቴሪያሎችን ለነሱ ብናቀርብላቸው ቀጥታ አብስለው የሚጠቀሙበትን ሂደት ብናመቻች ጥሩ ነው። ምክንያቱም ለፕሮሰሲንግ የሚፈጅባቸውን ጊዜና ወጪ ይቆጥብላቸዋል፣ እንዲሁም ትርፋማ መሆን እንችላለን። ምን ታስባላችሁ? በቃ ፕሮፌሽናሊ ማሰብ ማለት እንደዚህ ነው። ላይክ አሁን ይሄኛውን ልክ እንደ ፓይለት ፕሮጀክት እንወስደውና የትኛውን ማህበረሰብ ተደራሽ ማድረግ እንዳለብን ቁጭ ብለን በስነ ስርዓት አውርተን ማሳደግ እንችላለን። ቴንክ ዩ። ሶ በቃ ለዛሬ እዚህ ጋር ቢበቃን የሚመስላችኋል? ቴንክ ዩ በጣም ይቅርታ አለቃ፣ ጨረታውን አስመልክቶ ሪፖርት ማድረግ ፈልጌ ነው። ኦኬ ቀጥል። ኦኬ እዚህ ድርጅት ውስጥ ከአምራዊት የሚደበቅ ምንም ሚስጥር የለም። መቀጠል ትችላለህ። ነው? እሺ፣ በጣም ጥሩ አመሰግናለሁ። ሄሎ ኤል፣ እንዴት ነህ? ደህና ነን እኛ። አባባ በጣም ሊያናግር ይፈልጋል አለ። እሺ ያውሽ። ሄሎ፣ ሰላም አባባ። በዚህ ፍጥነት ስላገኘው በጣም ደስ ብሎኛል። ደህና ነህ? የሚፈትነኝ ነገር ሁሉ ሲመጣ በምክሮ ሁሌ ከጎኔ ስላሉ በጣም እድለኛ ነኝ። ምን አይነት ፈተና ገጠመህ እባክህ? አይ ያው ባለፈው እንደነገርኩት ከእጮኛዬ ወላጆች ጋር ተገናኝቼ ነበረ። 10ሩም ሆቴሎች አንድ አቅራቢ ነው የሚፈልጉትና ሁሉንም አንድ ላይ ነው ማጨረት የሚፈልጉት። ጨረታውን የሚመራውን ሰውዬ አማካሪያቸውን
አግኝቼው አነጋግሬዋለሁ። ምንድን ነው የምትቀባጥረው? እስኪ ወደ ጉዳዩ ግባ። ያው እንግዲህ በቃ ጨረታውን ለማሸነፍ ለጊዜውም ቢሆን ዋጋ ቀንሰን እናስገባና ባይሆን ከዛ በኋላ ውሉ ላይ ከስር ወደፊት ዋጋ ላይ ኑሮ የሚችሉ ነገሮችን ሊከሰቱ ይችሉ በሚል ስምምነቱ የሚታደስ መሆኑን ውሉ ላይ ማካተት አለብን። ይቅርታ፣ ምን ማለት ነው ይሄ? ወደፊት የነዳጅ ዋጋ ቢጨምር፣ የጸጥታ ሁኔታ አስጊ ቢሆን አቅርቦቱ ላይ እክል ሊፈጥርብን ይችላል እና ይህንን አስመልክተን ውሉን በማሻሻል እኛ በምንፈልገው ዋጋ ማከፋፈል እንችላለን ማለት ነው። ቆይ ወደፊት የዋጋ ግሽበት ቢከሰት እኛ እንዴት ትርፋማ መሆን እንችላለን? እንዴት መሰለሽ፣ ለጊዜው ዋጋውን ሰብረን እንገባና ከአንድ ከሁለት ወር በኋላ የሆነ ምክንያት ፈጥረን ዋጋውን በማሻሻል የእኛንም የሆቴሎችንም ዋጋ ትርፋማ በማድረግ ማከፋፈል እንችላለን ማለት ነው። ማለት ብዙ አያሳስብሽ። ይህንን ውሉን ለማስተካከል ኃላፊነት የሚወስደው ያነጋገርኩት ሰውዬ እና ይሄ በጣም ቀላል ነው። እና አጭበርብረን ይህንን ጨረታ እናሸንፍ እያልክ ነው? ምን መሰለሽ አምራይት፣ ሮም ውስጥ ስትኖሪ እንደ ሮማውያን ማሰብ አለብሽ። Are you serious? አይደለም እንዴ ያለክ? እንዴት ነው የምታስበው? ሌሎቹ ህሊናቸውን ሸጠው መኖር ከፈለጉ እኛም ህሊናችን እንሽጥ እያልክ ነው? እንደዛ ነው የምታስበው? ከዚህ በላይ መቀጠል አንችልም። ይቅርታ። ቴንክ ዩ። ምን አይነት ድንጋይ እራስ ነው? ትንሽ ማስተዋል አትችልም እንዴ? ሰው ፊት የሚወራና የማይወራ አትለይም? እንዴት ነው የምታስበው? እኔ እኮ ለስንት ትላልቅ ፕሮጀክቶች እኮ ነው ማስብ። አንተን ይህን ትንሽ ነገር እንኳን መፈጸም አትችልም እንዴ? እሷ ፊት የሚደበቅ ነገር የለም ስላልከኝ ሻታ። አሁን ውሉን እንፈራለን። ሰውየው የሚጠይቅን ክፍያ ስጥ። ያጋጠመ ፈተና የከበደህ በጉዳዩ ትልቅነት ሳይሆን የደስተኛነትህና የሰላም ቁልፍ ለሌላ ሰው አሳልፈ በመስጠትህ ነው። እንዴት አባባ? በገዛ ስሜትህና ምርጫ ባለቤቱ አንተ ካልሆንክ በሌላ ሰው ድርጊት ከሆነ የምትመራው ባርነት ውስጥ ነው ያለው ማለት ነው ልጄ። በዙሪያ ያለው ማንኛውም ክፋት አንተ ላይ እንዲሰለጥን የውስጥ ሰላምና ደስታን እንዲወስድ ከፈቀድክ በትክክል የህይወት ብቸኛ ባለቤት ስህ አይደለህም ማለት ነው። እና አባቷ እንደዚህ ሲንቀኝና ሲያዋረደኝ ምንም ሳይሰማኝ ነው መቀመጥ ያለብኝ አባባ? አይደለም። ከውጭ ማንም ምንም ቢያደርግህ የማይናወጠው የራስህ ሰላም አንተ ጋር ይኖር ነው የምልህ። ለእጮኛ የምትፈልገውንና የሚገባትን ክብር ልትሰጣት የምትችለው አብሮነታችሁ በደስታ የሚዘልቀው መጀመሪያ ከውጭ በሚመጣ ክፋት የማይነጠቅ ፍቅርና ደስታ አንተ ጋር ሲሆን ብቻ ነው። የጣፋጭ ህይወት ሚስጥሩ የሚቀድመውንና የሚበልጠውን መለየት ነው። አየህ፣ ፍቅርና ደስታን ከውጭ አትሻ፣ አንተ ውስጥ ሁሌም እንዲኖሩ አድርግ። ገባህ ልጄ? በቃ እኔም የክላስ ሰዓት እየደረሰ ነው። አንቺም ወደ ስራ ነሽ አይደል? እንደዚህ ነሽ ክላስ የምትሄጂው? እባክሽ ተይው፣ እኔ እኮ እንደዚህ ነኝ። ባይሆን እስኪ አባቤን ዛሬ አግኝቼ አዋራዋለሁ ብያለሁ። ያ ረቢ፣ እንደዛማ አይሆንም። ለምንድን ነው የማይሆነው? አንቺ ትቀልጃለሽ እንዴ? ምን አይነት አደገኛ ነገር ሊፈጠር እንደሚችል አስበሽዋል? አውቃለሁ ሳዲ፣ ግን እኔ በጣም ነው የጨነቀኝ። አባቤም እኮ ከባድ ነገር ውስጥ ነው ያለው። በዛ ላይ ደግሞ እየሞተስ ያለው ሰው።
ኢንሻአላህ ስለ ፋዘር እኮ ካንቺ እኩል ያሳስበኛል ፊፍ እየሞተውም ያለውን ሰው እኮ ስንት ነገር አጥቼበት አውቃለሁ እኮ ግን ይሄ ነገር በእኛ ቀን ብቻ የሚፈታ ነገር አይደለም ወይኔ ሳዲኔ እንዲጭንቅ እንዳለኝ እውነት ካልሆነ ወይ ናቢን እናማክረው ይሆን ናቢ ሰማናል ብለሽ ታስቢያለሽ ስለ ፋዘር ያለውን ስሜት ታውቂያለሽ አይደል በኋላ ለታሪኩ የማጭበርበሪያ እድል እንዳይሰጠው ፈራለሁ ቆይ ለምን ካልሆነ ሐምራዊትን እዚህ ጉዳይ ውስጥ ቀስ ብለን አንከታተል ምክንያቱም እሷ አዲሱ ቢዝነሷ እዛው አካባቢ ስለሆነ በደንብ በጥንቃቄ ልትከታተለው ትችላለች አይ ቲንክ ይሄ በጣም ጥሩ ሐሳብ ነው ሳዲ እንደኔ ያልተጠቀምሽበትም እንጂ ጂኒየስ እኮ ነሽ በእኔ ሄደን በቃ ሳት ረፍዷል Thank you Mr. Huntley for taking the time to meet me. Not a problem. I could not find your company or your name in our database. Have we dealt with each other before? Yes, I'm actually the son of General Robson, the main owner of the Robson PLC Limited here in Ethiopia. One moment, please. Okay, my apologies, sir. We can talk now. ሰላም ፊፍ እንዴት ነሽ አምሪ ሰላም ነው ይቅርታ እማን ሰዓት ደወልኩኝ ኧረ ጣጣ የለውም ናቢን ፈልጌው ነበር አብራችሁ ናችሁ እሱ እኮ በዚህ ሰዓት ሰፈር አይገኝም ግን ደህና ነው አዎ ደህና ነው ያው የናቢ ነገር እንዳዳሪ ትምህርት ተማሪ በጊዜ ነው የሚከረበተው ተኝቶ ነው እሺ አመሰግናለሁ በዚህ ሁሉ የስራ ውጥረት መሃል የንብ እርባታው ነው እንዴት እንዳሰብሽው ግራ ነው የገባኝ ፍላጎት ካለ መንገድ አለ አይደለም የሚባል አይ እሱን እንኳን ታዩ በመፈለግ ብቻ መንገድ የሚገኝ ቢሆን ኖሮ ይሄን ደፍን የኢትዮጵያ ህዝብ ጓዙን ጠቅሎ አሜሪካ ነበር የሚገባው እንትን ዋሊያ ሮኪ ማውንቴንስ ላይ እንዲ ቂጥጥ ብላ ነበር ሰልፊ የምትነሳው ለነገሩ ፍላጎትን ማወቅ ይጠይቃል ፍላጎትን ካወቅ ለዛ ፍላጎት መስዋዕትነት መክፈል መስዋዕትነት የምትለውን እሷ ላይ አስምሪባት ብዙዎቻችን በስራ ተቋራጭ ሳይሆን በዘመድ አቋራጭ የምንፈልገው ሲሳይ እጃችን እንዲገባ ነው የምንፈልገው አይመስልሽም ለማንኛውም ሰው ለምን እንደሌ አልሆነም ብለሽ እንዳትፈርጂ የጨዋታ ወግ ለአጭበርባሪው የሚመች ከሆነ ብዙ ሰው አጭበርባሪ ቢሆን ይፈረድበታል ይኸውልሽ ልታሸንፈው ካልቻልክ ተቀላቀለው አይደል የሚለው ተረቱስ እኔ በዚህ አልስማማም ለምን በሲስተሙ እያላከኩ የጥፋት ተባባሪ የሚሆኑ ሰዎችን አልደግፍ ለማንኛውም ፈጣሪ ሆንሽ አሜን እኔ ምለው ኦኬ አሜሪካ ያለ ወረቀት ያን ያክል ጊዜ መኖር እንዴት ቻልሹ እኔ እዚህ 2 አመት ለቆየሁት ያለ ወረቀት ጭንቀቱን አልቻልኩት ዳላስ ያለው በስራ በጣም ቢዚ ስለነበርኩኝ ምንም ሳይታወቅ ነው የምታስፈልገው ታዲያ ለምን እዛው አልቆይሽም ነበር ዌል ገንዘብ ብቻ ምን ዋጋ አለው ብለሽ ነው እንደምታውቂው አሰለም ከዚህ አልተቀበሉኝም ድሜ ልኬን ደግሞ ኢሌጋል ሆኜ መኖር አልፈለኩም እሱስ ልክ ነሽ እኔ ለዛ አይደል እንደዚህ በጭንቀት ልሞት ያልኩት ቴክ ኢዚ አይዞሽ ይሳካልናል ወይቺ ቴክ ኢዚ በቃ አንቺ መጀመሪያ ቀን ጀምሮ መለያሽ ናት አይደል ፖስት ማሰብ ነው የሚሻለው ባይ ዘ ዌይ ተፈሪ አሁን ምንፈርምልሽ ሰው አገኝሻለሁ ብሎኛል እንጂ ብሏል እንግዲህ አውል ሲ አንቺም ቶሎ ገንዘብ መስራት ነው የሚያዋጣሽ ቁጥሩ ፈቃድ ከመጠበቅ
ካልሆነ ደግሞ አንዱን የመርገቢ ማድረግ ነው የሚሻለው። እንድንገናኝ የፈለኩት ለምንድን ነው መሰለሽ? የሆነ የማያስፈልግ ማካበድ ባንቺና በናቢ መካከል ተፈጥሯል። በሱ ላይ ተነጋግረን መፍትሄ እንድንፈልግ ነው የጠራሁሽ። አካብጂ ሳይሆን እኮ ግራ ገብቶኝ ነው። ደሞስ ምን አደረኩ? ምንድን ነው ግራ ይገባሽ? ፍቅሩን የሚፈትን ነገር ሲመጣ ማኩረፍ መሸሽ አለበት? አንቺስ ቢሆን ለወንድምሽ ሽንጥሽን ገትረሽ ስትከራከር ያልነበር ምንዳሚ? ዘሴም ጓያ ኢንዲፈረንት ጆንያ ነው እኮ ነገሩ። እኔ ስለ ዳኒ የተከራከርኩት ስለ ዳኒ አስረድቼው ስለነበረ ነው። ደግሞ ይቅርታ ልጠይቀው ስደውልለት ስልኩን ዘግቶታል። ማናገር ስላልፈለገ አይደል? ሰውን የምናናግረው ሐሳቡን ለመረዳት ሳይሆን መልስ ለመስጠት ከሆነ ለመግባባት እንቸገራለን ያለው ማን ነበር? አንቺ ራስሽ አይደል? ናቢ ስለ ዳኒ የፈለገውን ያስብ። ቢግ ፒክቸሩ ስለ አንቺና ስለ ናቢ ሆኖ ሳለ ስለ ዳኒ የሚያስቡ ለምን ያጣላችኋል? እንደውም አንድ ነገር አስታውሽኝ። ያኔ ከቤተሰቦቼ ጋር እንደ አላስፈላጊ ጦርነት ውስጥ ገብቼ እንደዛ ስሬ ተገታትሮ ስናገርሽ የምትወዳቸውን ሰዎች በሚመለከት እነሱ ስለሚያስቡት ነገር ሳይሆን አንተ እነሱ መረዳት መቻልና አለመቻል ነው አይደል አልሽኝ? የአባይ ልጅ ውሃ ይጥመው። በቃ የዛሬ ብቻ ነገ መድኃኒት ገዛልሻለሁ። እሺ ሄሎ። ኧረ በእናትሽ በየቀኑ የምሰማው ነገር በጣም የሚከብድ ነገር ነው ወላሂ። ፊፍ ይሄ ታሪኩ የሚባል ሸይጣን ጀነራልን በማይሆን መንገድ እየመራቸው ነው። ኢንሻአላህ። እና ምንድነው የመጣልሽ አዲስ ሀሳብ? ከቤተሰብ ውጭ ግን መብዛት ጥሩ ነው፣ በኋላ ጀነራልን ችግር ውስጥ እንዳይከታቸው። ሳዲ ናበይ ምንድነው? አባባ ችግር ውስጥ ነው ያለው? ኧረ በፍፁም። ታዲያ ምንድነው አሁን ችግር ውስጥ እንዳይገባ ምናምን ስትይ ነበር? አይ የሆነ ስራ ታዝዤ ነበርና እሱን ስለጨረስኩኝ ብዬ ነው። አረ አልበል የለም ቦታው። እሺ በቃ መጥቼ ነበር ነገር እንዴ ማዘር እንዴት ናችሁ ታዲያ? ደህና ነን። ዳኒ አንበሳው ሰላም ነን? አለን። የእውነት ሰዓቱ እንደዚህ እንደሄደ አላወኩም እንጂ መክሰስ ቢጤ ያዝዤ እየጠበቃችሁ ነበር። በልተን የመጣ ነው። ተባረክ የኔ ጌታ ተባረክ። ኦኬ፣ ባይሆን የሚጠጣ ነገር ልትዘዙለት ማለት ነው። እንግዲህ ካልክ ቡና ይምጣልኝ። እሺ ዳኒስ? ለእኔም ቡና ይሆንልኝ። እንግዲህ አንቺ ይታወቃል። 3 ቡናና ለኔ ውሃ። ታንክ ዩ። እርስዎ እዚህ ድረስ እንደሚመጡ አላወኩም እንጂ አላደክም ነበር። እዛው ድረስ ነበር የምመጣው። ጉዳይ ራሳችን አይደለም። ስራ ትተህ እንዴት ትመጣለህ? እንደዚህማ ባዳ ያርጉኝ። የአምራይት ጉዳይ እኮ የኔ ጉዳይ ነው። ዋናው ለሷ ይሳካላት። መግቢያ ሴሬሞኒውን እናሳጥረውና በድጋሚ ለመፈራረም እንዳስፈልገ ልነግረን ትችላለህ? ዳኒ ደግሞ ይሄ ምንም የሚሉት ጥያቄ ቀላልና ቀጥተኛ ጥያቄ። ባለፈው ለማር ፕሮሰስ ማድረጊያ ቦታ ለመግዛት ሲያበድርሽ የቤታችንን ካርታ ተያዥ አድርገን ፈርመናል አይደል እንዴ? አሁን የሚሰጥሽ ተጨማሪ ብድር ይሄንኑ ቢዝነስ ለማስቀጠል ነው። በድጋሚ ለምን መፈራረም እንዳስፈለገ ማወቅ የለብንም? ዳኒ ኧረ ተው ታምሪ እንዴ! ትክክለኛ ጥያቄ እኮ ነው እየጠየቀ ያለው።
የእውነት በጣም ነው ደስ የምትሉት ዳኒ። ትክክለኛ ጥያቄ ነው የጠየቀው። አምሪ ደግሞ ታውቂያለሽ፣ እኔ እንደዚህ አይነት ግልጽ የሆነ ሰው ደስ ይለኛል። ገንዘቡን የምሰጣችሁ ከግል አካውንት ያውጥቼ ቢሆን ኖሮ ብድር ሳይሆን ሌላ ተጨማሪ ብዙ ብር ብሰጣት በጣም ደስተኛ ነኝ። የእውነት ነው የምነግራችሁ። እኔ ገንዘቡን ሳወጣ ሪፖርት ለማድረግም እንዲመቸኝ ህግና ህጉን ጠብቆ ስለሚሄድ ብቻ ነው። ተግባባን? ግልጽ ሆነልህ? ግልጽና ግልጽ ነው። ቴንክ ዩ። ማዘር በእውነት በጣም ነው ደስ የሚሉት። መንታዎች ናቸው እንዴ? ታላቅና ታናሽ እንዲሆኑ። ሐምርዬ የኤክስፖርቱ ነገር እንዴት ሆነልሽ በእናትሽ? ኢንስፔክተሮቹ እዛው ቦታው ድረስ መጥተው አይተው ለመፍቀድ ያለው ጣውረድ በጣም ከባድ ነው። አይዞሽ ይሳካል። የምትሰሪው ስራ ደግሞ እኮ እንዲህ ቀላል ነገር እንዳይመስልሽ። የእውነት በተለይ ደግሞ እዛ ገጠር ድረስ ገብተሽ ገበሬዎችን ለማድረግ ያደረግሽው ነገር ቅንነቱ ራሱ እንዲረዳሽ ያደርጋል። አመሰግናለሁ። ግን የቢሮክራሲ ማነቆ መፈጠሩ ብዙ ኢንቨስተሮች አየር በየር እንዲሰሩ ነው የሚያደርጋቸው። እንዳንቺ አይነት ጠንካራ ሴት እንግዲህ በእንደዚህ አይነት ትንሽ ፈተና ትወርቃለሽ ብዬ አላስብም። መቼም እንግዲህ ፍሬ ከዛፉ ከግንዱ ስር ነው የሚወርቀው ይባላል። እውነት ነው። እችን ጥንካሬ ከእርሶ ሳይሆን አይቀርም መሰለችው። አመሰግናለሁ። ተባረክ የኔ ጌታ። ተባረክ። እየጠጣችሁ እንዳይቀዘቅዝ። Hello? 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 Hello, ኤል። Hello? ሄሎ ኤል፣ አይሰማህም? ያንተ ይሰማኛል። ሄሎ? ሄሎ አምሪ፣ እንዴት ነሽ? በስልክ ብዙ ተላለፍን አይደለ? በጣም ይቅርታ። ተገናኝተን እንድናወራ ፈልጌ ነበር። የት ሬስቶራንት ናችሁ? እሺ መጣሁ። ሰላም ኤል፣ ቅድም ኔትወርክ አስቸገረና መደማመጥ አልቻልንም። ዛሬ ድባቤ ጋር ሄጄ ነበር። የልጇ አንሲ ነገር አሳሳቢ የሆነ መጥቷል። ሆዷን በጣም ያማታል፣ ምግብ አትበላም፣ በዛ ላይ አቅምም የላትም እና ለሕክምናዋ ወጪ ምንም አማራጭ አጣን። ብዙ እያደረክ እንደሆነ አውቃለሁ፣ ግን ሌላ መሄጃ ስለሌላት የምትችለውን እርዳት። ዳኒና ማዘር ግን በደንብ ቢጋበዙልኝ ደስ ይለኝ ነበር። ምን ዳኒ እኮ ስብሰባ ባይኖርበት ይቆይ ነበር። ስብሰባ? የዩኒቨርሲቲ ተማሪ ነው አላልሽኝም? ምን እሱ ፖለቲካ ይወዳል እኮ። አሃ አክቲቪስት ወንድም አለሻ። በጣም ጥሩ። ዘንድሮ የሚያበላው እሱ ነው። በቃ ለማንኛውም ለሌላ ጊዜ ቀጠሮ አስይዥ፣ እኔ ጋብዛቸዋለሁ። እንዴ ኃይሉ፣ እኔ ነኝ እንጂ መጋበዝ ያለብኝ። አምሪ፣ አሁን እያሳዘንሽኝ ነው። ምን አድርጊ? እኔና አንቺ እኮ እንደዚህ የምንባባል አይነት ሰዎች አይደለም። ማንም ሰው ሊያደርግልኝ የማይችለው ነገር ነው አንተ ያደረግልኝ። ስለዚህ እኔ መጋበዝ ያለብኝ። የድርጅቱን ገንዘብ እኮ ብድርም ባይሆን እንደዚህ አንስቼ በሰጥሽ ራሱ ደስ ይለኛል።
ቴንኪው